የምር የሚሰማኝን ስሜት ላስረዳሽና ላወራልሽ አልችልም። መሳትሻሾይ ወይ ተላመሽ ማወቋቋው እንደሙነሽ ምን ያረጋል አትመጪ እንደገና የኔ አትሆኝ የሰው ነሽ። እንደዚህ አይነት በደል ለኔ አይገባኝም ብዬ ስለማስብ ብቻ ነው። አውቃለሁ አይገባህም። እኔም እንደዛ ማድረግ ሰው አይደለሁም። በእግዚአብሔር ትንሽ መኔኝ። በእናትህ ትወደኛለህ እንዴ? አልወስብ ከቱ ጃስ ተልፍ ያልሆነ መሃል ባፌ ወደድኩሽ ባልሽ ፍቅናትዩ በኔና ስለፍት ሳይሳገኝች የምለው ነገር ናቷል። አይ ምንም ችግር የለውም። እኔ እንደፈለኩት ልሁን እምትይ ከሆነ አልይዝሽም። ያው መብትሽ ነው፣ መሄድ ትችያለሽ። አይመለከተኝም። በቃ እንደዚህ እንደወረሽ ነው የምፈልጊው። ማንም እኮ አላመነኝም። ማንም እንዳንተ እኮ ያዳመጠኝም ሰው የለም። እኔ ሰበረኝ ለታ አደረከኝ ቀና አይረሴ ጊዜና አብረኸኝ ሆንክና እርግጠኛ እስከሆን ድረስ እኔ ብቻ እንደዚህ ቢሆን ነገር በሆነስ ወይስ ልትበቀለኝ ነው ማለት ሰላም የተወደዳችሁና የተከበራችሁ ትያችሁ ቤተሰቦች እንደምንከርማችኋል። እኛ በጣም ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ቆንጆ ነው። ሰሞኑን እንግዲህ በጣም እየተፈጠረ ያለው ነገር በጣም ያስጨንቅና ግራ የሚያጋባ ነገር ነው። አንዳንድ መረጃዎች ደግሞ ደርሰውኛል። ምን አይነት መረጃ ነው? ላይክ ባርኪ ላይ የተወሰኑ ሰዎች ምናምን ነገር ጥቃት ሊሰነዝሩባት ምናምን እንደሆነ ነው የሰማሁት እና ያንን እየሰማሁ ደግሞ ዝም ልል አልችልም። በእርግጥ አጥፍታለች። ያጠፋ ሰው መቀጣትም መኮነንም አለበት። ትቀጣለች፣ ትኮነናለች። ግን ደግሞ ታይሙ አይደለም ብዬ አስቤያለሁ። ስለዚህ እዚህ ነው ሴፍ ልትሆን የምትችለው፣ ጥበቃም ሊኖር የሚችለው እዚህ ቤት ውስጥ ነው። ስለዚህ እዚህ እንድትመጣ ማድረጋት ነው በውሳኔ። ቤተሰቦቼም እናንተም በጣም እንደምትደበሩ ሊከፋችሁ እንደሚችሉ ምናምን ነገር አውቃለሁ። ሳላስብበት ምናምን ቀርቼ አይደለም። ግን እቺ ልጅ በአጋጣሚም ሆኖ ሀቅ ካላት እኔ የእግር እሳት ነው የሚሆንብኝ እና ያንን ነገር ማስተናገድ አልችልም። ያ ማለት ግን ቤተሰቦቼን አደጋ ላይ የሚጥልን ሰው ወደ ራሴ ለጥፌ ራሴ ላይ አደጋ እስኪፈጠር ድረስ እጠብቃለሁ ማለት አይደለም። እዚህ ቤት እንድትመጣ አደርጋታለሁ። እኔ ግን ከዚህ ቤት እወጣለሁ። ገብቷችኋል ሀሳቤ? ስለዚህ ምንም አይነት አደጋ እኔ ላይ እንዲደርስ ወይም ደግሞ እኔ ላይ እንዲደቀን አላደርግም ማለት ነውና ስለዚህ አሁን እንወጣና ባርኪ ያለችበትን ቦታ ምናምን ነገር አውቃለሁ። ሶ እሷ ጋር ይሄድና ይዣት እዚህ እመጣለሁ። አይ ቲንክ ካለበት ውጥረት ምናምን አንጻር ደስተኛ ሆና የምትመጣ ይመስለኛል። እዚህ እንድትመጣ አደርጋታለሁ። ከመጣሽ በኋላ እኔ ደግሞ እወጣለሁ ማለት ነው። አብሬያት ልሆን አልችልም በፍጹም። ሳያት ራሱ ላይክ ጥሩ ስሜት እንደማይሰማኝ ያውቃለሁ እና ግን ደግሞ አላህ ነው የሚያውቀው ማለት እውነታውን እሱ ነው የሚያውቀው። ምናልባት ሀቅ ካላት ምናልባት መናገር ያልፈለገችው ነገር ካለ እኔ እንጃ። ብቻ እኔ ስለ ራሴ የሚሰማኝ ስሜት በዚህ ልክ ታስመስላለች ብዬ አላስብም። በጣም ብዙ ሰዎች በጣም መሰሪ የሆኑ ሰዎች በህይወት ያጋጥመኛል። ግን እንደዚህ ግን ማንም አያጭበረብረኝም እና እንጃ ውስጤን አምነዋለሁ እና ልትናደዱብኝ ትችላላችሁ። አይ ነው ግን በቃ ሁሉንም ከኛ የሚጠበቀውን ሰበቡ ማድረስ አይደለ፣ ከዛ ለፈጣሪ መተው ነው። ስለዚህ እዚህ እንድትመጣ አደርጋታለሁ፣ እንድትጠበቅም አደርጋታለሁ። ጉዳዩ እስኪያልቅ ድረስ ለእናንተ አናውንስ እያደረግናችሁ አይደለም፣ ያሳወቅናችሁ አይደለም። በእርግጥ ግን በቅርቡ ያበቃለታል ኬዙ። እሱ ላይ እርግጠኛ መሆን የምችለው ላይክ ሚዲያ ላይ ጉዳዩን ባመጣነው ቁጥር ውስብስብ እየሆነ ስለመጣ ነው። ችላ አላልነውም። ጉዳዩ ያልቅለታል። እስኪያልቅለት ድረስ ግን በመሀል እቺ ልጅ የሆነ ነገር እየደረሰባት ከሆነና አደጋ ውስጥ ከሆነች እኔም ላይክ በጣም እንደምደበር አውቀዋለሁ። ላይክ እንደ ጓደኛዬ እንደ ቤስት ፍሬንዴ እስቲል እሳሳላታለሁ። አይገርማችሁ? እና እንድትጎዳ አልፈልግም እና ዛሬ ይዣት እመጣለሁ።
ከዛ በኋላ የሚፈጠረውን አብረን ምን ይሆናል እስቲ እስከዛው ድረስ አብረን ቆዩ። የትም እንዳትሄዱ። እንግዲህ ተመልካቾቻችን ያው ባርኪ የመጣች ነው። ያስደያላ ብርታቱን ይስጥ። ሳያት ራሱ እየተናደድኩኝ ነው። እንዴት ማስመሰል እንዳለብኝ አላውቅም። ሰላም ነው አለው። እንግዲህ የጠራሁሽ ዛሬ ቤት እንድትገቢ ነው። ቤት እንድትገቢ ነው። አመንከኝ? ቶይ ላመንኩሽ፣ ግን ለመጨረሻ ጊዜ ጠይቅሻለሁ። ምንድን ነው የደበቅሽ? ምንድን ነው የደበቅሽ? የደበቅሽ ነገር እንዳለ ውስጤ የሚነግረኝ። ከኔ የተሻለ ጓደኛ አለሽ? ከኔ የተሻለ ልብሽን የሚያዳምጥልሽ ሰው አለ? በቃ ለመጨረሻ ጊዜ ጠይቅሻለሁ። ከዚህ በኋላ ይሄንን ጉዳይ ከዚህ በኋላ እንደ ኢሹ አንስተ ነው አናወራበትም በፍጹም። ዛሬ ከነገርሽኝ ትነግሪኛለሽ። ዞሮ ዛሬ ነገርሽኝም አልነገርሽኝም ባርኪ ቤት ይዤሽ እሄዳለሁ። ምክንያቱም እኔ እንደሰማሁት ከሆነ የእውነት ከሆነ ህይወትሽ አደጋ ላይ ነው። ስለዚህ ቤት እኔ ጋር ሆነሽ ትጠበቂያለሽ። ስለዚህ ማነው ስለኔ የሚነግርህ? ቆይ ማንም ነገረኝ እኮ ለውጥ የለውም አይደል ባርኪ? ለውጥ አለው? ማነው ስለኔ የሚነግርህ? የዛኔስ እንዴት ነው አውቃችሁ እዛ ድረስ የመጣችሁት? አስፈላጊ አይደለም። አንቺ ያልነገርሽንን ነገር እኛ እንድንነግርሽ አትጠብቂ። ምንም እኮ አልነገርሽንም። ትንሽዬ ነገር እንኳን አልነገርሽኝ ባርኪ። ትንሽዬ ይጠቅመዋል ብለሽ እንኳን ምንም የነገርሽኝ ነገር የለም። እኔን ከማርከም ውጪ ምንም ያደረግሽው ነገር የለም። ሁሉ ጊዜው እኮ ስላልሆነ ነው። ጊዜው ሲደርስ ሁሉንም ነገር እነግርሃለሁ። እኔ ጊዜው ደረሰም አልደረሰም ከዚህ በኋላ እኔ አልሰማሽም። ይኸውልሽ የሆነ ሰዓት ላይ ጆሮዬን እንደዚህ የሚደፍንበት ሰዓት ላይ ብታወሪ እኔ አላዳምጥሽም። ዛሬ ግን ለመጨረሻ ጊዜ እየጠየቅኩሽ ነው። ይሄ በመድኃኒዓለም ሁሉም ነገር ነው የሚበላሽው። ከነገርኩህ የደበቅሽኝ ነገር አለ ነው? በእግዚአብሔር ምኑ ነው የሚበላሽው? እሺ ንገሪኝ። በቃ በእግዚአብሔር እኔ በቃ ተጨንቄያለሁ። አይታይህም? እኔ እንደማንኛውም ሰው አይደለም። እኔ ውስጥሽ ሁሉ የሚታየኝ ነው የሚመስለኝ፣ ግን ውስጥሽና ላይሽ ግን የተለያየ ሆነብኝ ባርኪ። እንዴት ነው ልረዳሽ የቻልኩት? እኔ ምንም እኮ እየገባሽኝ አይደለም እኮ። እኔ ልረዳሽ የሞከርኩኝ ምንም ግን እየገባሽኝ አይደለም። ይኸውልሽ ባርኪ አሁን የምትነግሪኝ ከሆነ ለመጨረሻ ጊዜ የጠየኩሽ፣ የማትነግሪኝ ከሆነ ዝም በይ ማለት ነው። አመንከኝ? ታምነኸኝ ነው? አመሰግናለሁ በጣም። ስለየትኛው ነገር ነው? አላውቅም። በቃ ብቻ እኔ ጋር የሆነ እውነት እንዳለ ታውቃለህ አይደል? እንደዛ እየመሰለኝ ነው ባርኪ። ግን አንቺ ፕሩቭ ልታደርጊልኝ አልቻልሽ፣ ልታስረጅኝ አልቻልሽ። አሁን አይደለም። መቼ ያኔ እኔ አሞቴ ምናምን ከፈሰሰ በኋላ ሞራሌ ከዳሸቀ በኋላ ብትነግሪኝ ምን ሊጠቅመኝ ባርኪ? አሁን እዚህ ጋር ብትነግሪኝ ግን ማስተካከል የምችላቸው በጣም ብዙ ነገሮች ይኖራሉ። ማስተካከል አትችልም ምንም ነገር። ራሴ ነኝ በቃ የሆነውን ነገር ሁላ ራሴ አስተካክለዋለሁ። ግን እመነኝ በቃ ትንሽ ጊዜ ታገሰኝ። ሁሉንም ነገር እነግርሃለሁ። አመሰግናለሁ። በጣም ነው የማመሰግነው።
ቢያንስ እዚህ ድረስ እስክንመጣ ድረስ አንድም ነገር አላወራሁም። ምንም ትንፍሽ ሳልል የመጣሁት ለራስሽ ጊዜ እንዲኖርሽ ብዬ እንድታስቢበት፣ ለኔ መናገር ልክ ይሁን አይሁን እንድታስቢበት ነው። ስለዚህ ባርኪ አስሬ ለመጨረሻ ጊዜ አልልሽ። ዛሬ ከነገርሽኝ ትነግሪኛለሽ፣ ካልነገርሽኝ ድጋሚ አልጠይቅሽም። ገባሽ? የሆነ ሰው አለ የሚያስጨንቅሽ? ባርኪ ጠይቁሽ። የሆነ ሰው አለ ወይ የሚያስጨንቅሽ እያልኩሽ? የለም። እና ያኔ ስታደርግ የነበረው የምርሽን ነው? ከወንጀለኛ ጋር የታየሽው የምርሽን ነው? እስቲል ወንጀል እየሰራሽ ነው ማለት ነው? አሁን እኮ ምን እያደረግሽ እንደሆነ ታውቂያለሽ? አንድ ሲደመር አንድ ነው ስልሽ አይደለም፣ ሁለት ነው አይደለም፣ ሶስት ነው አይደለም። እሺ ስንት ነው? እኔ እንጃ ነው እያልሽኝ ያለሽ። እስቲ በእኔ ቦታ ሆነሽ ለመረዳት ሞክሪ። ልክ ነህ እኮ አንተ፣ ምንም ስህተት የለብህም። አንተ የተሳሳትከው ነገር የለም። ግን በቃ ትንሽ ጊዜ ብቻ ታገሰኝ። ሁሉንም ነገር አሳይካለሁኝ፣ ሁሉንም ነገር እነግርሃለሁኝ። አሁን ላይ ግን ነገሮችን በቃ እንዲህ ነው ብዬ ከነገርኩ ሁሉም ነገር የሚበላሽ፣ ያ ሁላ ነገር ባዶ ነው የሚሆነው። ቶ በመድኃኒዓለም ትንሽም ቢሆን አንድ ላይ ኖረናል እኮ አይደል? አታውቅኝም እሱንማ ትናንትና እኮ ነገርሽኝ እኮ በእግዚአብሔር። እኔ ማውቃትና ደግሞ ያዩት ደግሞ የተለያየ ሰው ነችብኝ። አይደለም አንተ እንደምታስበው አይደለም። ግን በቃ አሁን ላይ እንደዚህ ነው ብዬ መናገር የምችልበት ሰዓት አይደለም። በቃ ግን አለ ነው። እሺ አትሊስት አትንገሪኝሽ። ቢያንስ አለ የሆነ ነገር አለ በይኝሽ። ቢያንስ የሆነ ፍንጭ እንኳን ስጪኝ ባርኪ። ምን ነውበት ምክንያት አለ። በቃ አይበቃ። ያለ ምክንያት እኮ አትይም እኮ። ምክንያትማ ይኖርሻል እኮ። ምክንያትሽን እኮ ነው የማውቅ ያቃተኝ ነው ነው። ምክንያት አሁን ላይ መናገር አልችልማ። እንዲህ ነው ማለት አልችልማ። እሺ ችግር የለውም። ምክንያት እኮ ማለት እኮ ብዙ ምክንያት ይኖራል። እዛ ሄድሽው ስለምትወጂም ሊሆን ይችላል። ከሱ ጋር እኛን ለማጥመድም ሊሆን ይችላል። ምክንያት ናቸው እነኚህ ሁሉ። ግን ማደርግ ይመስልሃል አንተ? እኔ እናንተን ለማጥመድ፣ እኔ እናንተን የሆነ መጥፎ ነገር ውስጥ ለማስገባት እንደዛ ማደርግ ይመስልሃል? አይመስለኝም ነበር። አሁንም አይመስለኝም። እውነቱን ንገረኝ የምትይኝ ከሆነ ግን ላምንሽ። እኔ በጣም ፈርዘር ሲሄድ አንቺ ግን ትንሽ እንኳን እየመጣሽልኝ አይደል? ትንሽ እኔ በሚሄድበት ስፒድ እኮ ትንሽ እንኳን እየተንፏቀቅሽ እንኳን እየመጣሽልኝ አይደል? እሺ እንዴት እንደረዳሽ ነው የምትፈልጊው ባርኪ? እሺ ምንልሽ ባርኪ፣ ምግብ ምናምን ነገር እዚህ ኪችን ውስጥ አለልሽ። ውሃም በጃር ተቀርቷል። መኝታ ክፍሉም ታጥቦ ምንድን ነው ተሰናድቶልሽ። ስለዚህ ማስተካከል ያለብኝ ነገር አስተካክዬልሻለሁ። መናገር የፈለግሽው ልጅ ትነግሪኛለሽ። አመሰግናለሁ። እሺ ቶኝ በጣም እሺ፣ አመሰግናለሁ ባርኪ። ደስ አይለኝ ስሜቴን ለመረዳት ሞክሪ። በፊት ስትላፊ ምናምን ነገር የሚያስፈግገኝ አይነት ነገር የለም። አሁን እንደዚህ ስሜት እየተሰማኛል። ስትነኪኝ ይነዝረኛል። እሺ በቃ እሺ ስማኝ አንዴ። እሺ ልትሄድ ነው እንዴ? ታዲያ ምን እሰራለሁ? ብቻዬን ትተኸኝ ልትሄድ ነው? ግን እንዴ ያዝሽ ቶ በእግዚአብሔር። እሺ እንደዚህ አትሁን። በቃ ከፈለክ ምታኝ፣ ከፈለክ ስደበኝ፣ እንደፈለክ አድርግ። በቃ የዛኔ ስትሰድበኝ ስትመታኝ እንደነበረው ምታኝ፣ እንደፈለክ አድርግ። ግን በእግዚአብሔር እንደዚህ እሺ አትሁን። የምር የሚሰማኝን ስሜት ላስረዳሽና ላወራልሽ አልችልም። መስራት ያሾይ ወይ ተላመሽ ማወቋቋው እንደምነሽ ምን ያረጋል
አትመጪ እንደገና የኔ አትሆኝ የሰው ነሽ አሁን ናፍቂ ማየት ቀረ ሀሳባችን ተቀየረ ምን ያደርጋል መትቼሽ ሰድብሽ ምናምን ቢወጣልኝና ስላንቺ የሚሰማኝ ነገር ቢቀየር ደስ ይለኝ ነበር። ብጠላሽ ደስ ይለኝ ነበር። ስላንቺ የሚሰማኝ እንደነ ሶፊና እንደነ አኑ ምናምን በቃ እንደነ ኪያ ምናምን ቢሆን ደስ ይለኝ ነበር። ገብቶሻል? ሁሉም ስላንቺ የሚያስበው አይነት ስሜት ቢሰማኝ ደስ ይለኝ ነበር። ግን እንደዛ የተሰማኝ አይደለም። እጅ ከፍንጅ ይዤሽ ሰው እንዴት እንደዛ አይነት ስሜት ይሰማል? እጅ ከፍንጅ እኮ ነው ያዝኩሽ። ከወንጀለኛ ጋር አንድ ክላስ ውስጥ ነው ያዝኩሽ። ግን እንዳይውር ነው በቃ እንዳላይ ቶኒ ከነዛ ወንጀለኞች ጋር ምን አይነት ነገር ይኖረኛል? ለኔም እኮ ጠላቶቼ ናቸው። እየፈለጉኝ እኮ ነው። በር ሰብረው ገብተዋል። ታውቃለህ አይደል? እኔንም የሚፈልጉኝ ሰዎች ናቸው። እኔ ከነሱ ጋር ሌላ ግንኙነት ኖሮኝ እዛ አገኛለሁ? እኔ እኮ ስለምንም አይመለከተኝም። ጉዳይ አይደለም እኮ ጉዳይ አይደለም። ለአንቺ ምንም አይነት እኮ ስሜት እኮ ኖሮኝ እኮ አይደለም እኮ። ግን እንደ ማንኛውም ጓደኛ ላይክ እንደዚህ አይነት በደል ለኔ አይገባኝም ብዬ ስለማስብ ብቻ ነው። አውቃለሁ። አይገባህም። እኔም እንደዛ ማድረግ ሰው አይደለሁም። በእግዚአብሔር ትንሽ እንኳን ትንሽ መኔኝ በእናትህ አምኜሽ እኮ ነው ቤት ያመጣሁሽ። በዚህ ውሳኔ ቤተሰቦቼ ሙሉ ለሙሉ እንደሚናደዱብኝ አውቃለሁ እኮ ሁሉም እንደሚናደድብኝ ያወቁኝ አንቺን ስለማምንሽ ብቻ ቤት ያስገብችሻል። ቶይ በጣም ይቅርታ። አንቺ ይቅርታ ምንም አይቀየርም። ምንም ነገር አልዋሽም። ደግሞ አንተ እንዳሰብከው ምንም ነገር አይደለም። ለሱ ደግሞ ቃል ገባልሃለሁ። ምንም አንተ እንዳሰብከው አይደለም። እሺ አምንሻለሁ። እግዚአብሔር ተተኝ ልትሄድ ነው? ማንም እኮ የለኝም እዚህ አሉት። በቆሽ እንገባከው። እነሱንም ማመን አልችልም። የኔ ሰዎች ናቸው። ገባከብሽ በደንብ እሺ። እንደዚህ አትሆንሽ። እሺ የሚያስፈልግሽ ነገር ካለ ጠይቂያቸው። ትወደኛለህ እንዴ? አልወስብ ከቱ ጃስ ተልፍ ያልሆነ መሃላ ባፌ ወደድኩሽ ባልሽ ፍቅናትው በኔላ ስለፍት ሳይሳገኝች የምለው ነገር ናቷል ስለይሽ ቤት ገብች ለፍትሽ አነባ እንዴት ማንም እኮ አላመነኝም። ማንም እንዳንተ እኮ ያዳመጠኝም ሰው የለም። ቀኔ ሰበረኝ ለታ አደረከኝ ቀና አይረሴ ጊዜና አብረኸኝ ሆንክና ላልተው ለደቂቃ ጎደለብኝ ብዬ እምልልሃለው ምስክር ነው ቃሌ። እሺ ታዩ ማንም በዚህ ልክ ከርቶኛ ያውቅ? ማንም ማሳዝኖኛ ያውቅ? አልከዳውክም። ላይክ የጓደኝነት ቫልዩ ካልገባሽ እንደዚህ ነው። የጅል ወሬ ነው የሚያስወራሽ። የጅል ወሬ ገና ለገና ታይሙን ለመጠቀም ምናምን ወደኸኝ ነው ምናምን ነገር እንዲደብረኝ ነው እዛ አይደለም። ለምንድን ነው እሺ የከፈትክልኝ ድጋሚ በረን? ለምንድን ነው ቤትህ እንድመጣ የፈቀድክልኝ? ለምንድን ነው የኔ ነገር አሁንም የሚያሳስብህ? ምናልባት የሆነ ነገር ያለ ስለመሰለኝ ግን ልትነግሪኝ አልፈለግሽም። የሆነ ሰዓት ላይ ግን የሆነ ነገር እንዳለ ውስጤ እየነገረኝ እሱን ነገር ሳቆም ግን አንቺ ጋር መመለስ እንደማልችል ጓደኝነታችን መቀጠል እንደማይችል ከዚህ በኋላ እርግጠኛ ነኝ። ምንም ነገር ቢሆን ማለት ነው። ምክንያቱም እኔ በእያንዳንዱ ነገር አዋይሻለሁ፣ አወራሻለሁ አይደል? ግን አንቺ ትልቅ ነገር ደበቅሽ። ልታወሪኝ ፈቃደኛ ነበርሽ፣ አሁንም አይደለሽ። ስለዚህ የእኔና የአንቺ የጓደኝነት ዲፊኒሽን በጣም የተለያየ ነው። ለየቅል
እኔ ጓደኝነትህን ጠልቼ አይደለም ቶይ፣ ያንተን ነገር ደግሞ ቫልዩለስ አድርጌውም አይደለም። ታውቃለህ እንዴት እንደማከብር እንዴት እንደምወድሽ። መቼም እኔ እንደዚህ አይነት ነገር እኮ አላደርግም በእግዚአብሔር። እሺ በቃ የሆነ ጊዜ ላይ እነግርሃለሁ ሁሉም ነገር፣ ግን አሁን በቃ አታስጨንቀኝ። አንተም ራስህን መጉዳት የለብህም፣ እንደዚህ መሆን የለብህም። ወይ በእግዚአብሔር በፈጠረ ቀጣይ ቢያዝሽ እንደዚህ አትይ። ምን እኮ በጣም እንዳሳዘንከው፣ ግን በእግዚአብሔር እንደዚህ ትንሽ ቢያንስ አትጨናነቅ እንደዚህ። እኔ ምንም አንተ እንዳሰብከው ነገር ያደረኩት ነገር የለም። አንተና ሶፊ እንዳያችሁት ነገር አይደለም ሁሉም ነገር። አሁን ላይ ጊዜው ስላልሆነ መናገር ያልቻልኩት። እሺ ቆይ ምን እንዳደረግሽ ነው ፈልጊው? ምን እንዳደረግሽ ነው ፈልጊው? ምን በቃ እንደፈለግከው አድርገህ ብታይ ተቆጣይቼዋለሁ፣ ግን በቃ እንደዚህ እንድትሆን አልፈልግም። እሺ በቃ ሌላ ጊዜ እናወራለን በሰፊው። አሁን ተቀጥሻለሁ። ምግብ ሰርተውልሻል? መኝታሽ ተስተካክሎልሻል? ስለዚህ እንዴትሽ ነኝ? እና የምትሄድ ነው? ወደ ቤት ነው። እኔስ ምን ማለት ነው? እኔስ ማለት ቆይ ባል አልገባኝ። እንዴት ታይነት ነው? እንዴት ታዲያ እዚህ አስመጣኝ? እነዚህ አብሬሽ እንዳደረው ይኸውልሽ ባርኪ፣ ይሄ ጉዳይ ያላለቀለትም ማለት አምኜሻለሁ ማለት አይደለም። ተጠራጥሬሽም አይደለም፣ ግን ደግሞ ጅል አይደለሁም ነው የምልሽ። ጅል አይደለሁም። በቃ አግኝቼሻለሁ፣ እጅ ከፍንጅ ይዤሻለሁ። ስለዚህ እዚህ አብሬሽ ተኝቼ ጠላቶቼን በር ከፍተሽ አለማስገባትሽን በምን እርግጠኛ ልሆን እችላለሁ? በምን እርግጠኛ ልሆን እችላለሁ? ስንት ቀን አንድ ላይ ኖረናል እኮ። መቼ እንደዛ አድርጌ አውቃለሁ? ሴታፕ እያመቻቸሽ ቢሆንስ? የሆነ ጊዜ እኮ ሌባ ገብቶብናል አይደል እንዴ? እንደዚህ አንድ ሁለት ምናምን እያልኩኝ እንድጠራት አድርጊ። የዛኔ የመጡት እኔን ፍለጋ ነው። ይኸውልሽ ባርኪ፣ አሁን ክፉ ደግ ማውራት አልፈልግም ከአንቺ ጋር። በአንቺ ግን እርግጠኛ አይደለሁም እያልኩሽ። እርግጠኛ እስከሆን ድረስ እኔ ብቻ እንደዚህ የሆነ ነገር በሆነስ? ወይስ ልትበቀለኝ ነው ማለት? ወይስ ልትበቀለኝ ፈልገህ ነው? እስቲ መበቀል ስትይ እንዴት ነሻ? ከዚህ ትንሽ ጭንቅላቶች ከዚህ ውጪ ማሰብ አይችልም። ልትበቀለኝ ምን ገዶኝ? እስቲ ምን ይከለክለኛል? አሁን አንቺን ለመበቀል ምን ይዘኛል? ቤቴ ነው ያለሽው፣ የኔ ሰዎች ከበውሻል። ምን እንዳታመጪ የኔ ሰዎች ምናምን ይቅሩ። እኔ ላንቺ አንሼ ነው እኔ የሰማሁት ህይወትሽ አደጋ ላይ ሊሆን ይችላል የሚል ትንሽም ጭላንጭልም የሆነ ነገር ኢንፎርሜሽን ደርሶኛል። እሱ ጉዳይ አይደለም፣ አያሳስበኝም የምትይ ከሆነ ለቀሽ መውጣት ትችያለሽ። ጉዳይ አይደለም። ከኔ የሚጠበቀውን ነገር አድርጌያለሁ። አይ ምንም ችግር የለውም እኔ እንደፈለኩት ልሁን የምትይ ከሆነ አልይዝሽም። ይኸው መብትሽ ነው፣ መሄድ ትችያለሽ። አይመለከተኝም። በቃ እንደዚህ እንደወረሽ ነው የምፈልጊው። እኔ አላሳዝንም እንዴ? ተው በእግዚአብሔር እሺ፣ እንደዚህ አትሁን። እኔ አላሳዝንም። ምን ስላደረግሽልኝ ነው የማዝንልሽ? አሁን በቃ አዝነህልኝ አምጥተኸኛል እዚህ። በቃ እዚህ ድረስ ማዘን እንችል። ከዚህ በላይ ዘንልኝ አትበይ። እኔ ግን ትተኸኝም እንድትሄድ አልፈልግም፣ እንድትወጣ አልፈልግም። እሺ ትይው አንቺ ስለፈለግሽና ስላልፈለግሽ አይደለም እኔ ቆየውም የምሄደው። አታድክም ይበናልሽ። ስትነኪኝ አልፈልግም። ስትነኪኝ ነግሬሻለሁ። ለአምስተኛ ጊዜ አልደግምልሽ። እንድትነኪኝ አልፈልግም። በቃ መጤፌ ላሳይሽ እንዴ? በቃ ትንኪኝ። በቃ እዚህ መቀመጥ የምትፈልጊ ከሆነ ተቀመጪ፣ የማትፈልጊ ከሆነ እነግራቸዋለሁ ጥበቃዎቹ እንዲያስወጡሽ ማለት ነው። የፈለግሽው በመሄድ ትችያለሽ። ለህይወትሽ ማትዘጊ ከሆነ የህይወትሽ ማሳሰብሽ ከሆነ እኔ አያገባኝም። በቃ እኔ እንደ አንድ ሰው እንደ አንድ ኖርማል ሰው
ከኔ የሚጠበቀውን ነገር ሰበብ እያደረስኩኝ ነው። በቃ ያደረስኩት ሰበብ ለአንቺ የማይዋጥልሽ የማይገባሽ ከሆነ የፈለግሽው ማድረግ ትችያለሽ። ከፈለግሽ መታለቅ ትችያለሽ። አይመለከተኝም ከዚህ በኋላ እንደፈለግሽው። ቀልደኛ